ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በጎጃም ቀጠናዎች አዳዲስ የውጊያ ግንባሮችን ከፍተዋል። በሰማዕታት ፋኖች ስም የተከፈቱ ዘመቻዎች በድል ታጅበው ቀጥለዋል። የሁለት ሬጅመንት ኃላፊዎችን ጨምሮ በርካታ የአገዛዙ ጥምር ጦር ተመትተዋል። ውጊያው የከበደው አገዛዙ በከፊል የጎጃም ቀጠናዎች ኔትወርክ እስከ ማጥፋት ደርሷል። በሌላ አውደ ውጊያ በጎንደር በለሳ ቀጠና በጉዞ ላይ በነበሩ የአገዛዙ ባለስልጣናትና እጀባ ላይ በነበሩ ወታደሮች ላይ ጥቃት ተከፍቶ ከባድ ጉዳት መድረሱ ተሰምተዋል። ቀዳሚው የግንባር መረጃዎቻችን ናቸው። አፋብኃኝ ሸዋ ጠቅላይ ግዛት በአገዛዙ ግብረ ኃይል ላይ እርምጃ መውሰዱን አስታውቋል። እርምጃው የህዝብን ደህንነት የማስጠበቅ የትግል ተልዕኮ አካል እንደሆነ ቀጣይነት እንደሚኖረውም አረጋግጧል። ሸዋ እንዴት ዋለ ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የኢራን እስራኤል ጦርነት ከተጀመረ ዛሬ 18ኛ ቀኑ ተቆጥሯል። በ18ኛ ቀኑ የጦርነት ውሎ በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ደረጃ መሸጋገሩን የሚያሳይ አዲስ ክስተት ተከስቷል። የኢራኑ ከፍተኛ የደህንነት ሹም በእስራኤል የአየር ጥቃት ሲገደሉ፣ ከፍተኛው የአሜሪካ የጸረ ሽብር ባለስልጣን ደግሞ የኢራንን ጦርነት በመቃወም ስራቸውን ለቀዋል። ኔታንያሁ ለኢራን ህዝብ የትግል ጥሪ ሲያቀርቡ የኢራኑ ፕሬዝዳንት ደግሞ ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቅርበዋል። በሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በጎጃም ቀጠናዎች አዳዲስ የውጊያ ግንባሮችን ከፍተዋል። በሰማዕታት ፋኖች ስም የተከፈቱ ዘመቻዎች በድል ታጅበው በቀጠሉበት ሁኔታ አገዛዙ ኔትወርክ እስከ ማጥፋት ደርሰዋል። በጎንደር በለሳ ቀጠና በጉዞ ላይ በነበሩ የአገዛዙ የወረዳ አመራሮችና እጀባ ላይ በነበሩ ወታደሮች ላይ ጥቃት ተከፍቶ ከባድ ጉዳት መድረሱም ተሰምተዋል። አፋብኃኝ ቴዎድሮስ እዝ በዛሬው ዕለት መጋቢት 8 በጎጃም አዊ ዞን በዳንጉር ወረዳ በአምባጅሃ ቀበሌ ዘመቻ አርበኛ መድፉ በተሰኘው ውጊያ በአካባቢው የተሰማራውን የአገዛዙን ጥምር ጦር ሙሉ በሙሉ በሚባል ደረጃ መደምሰሱን አስታውቋል። አርበኛ ማንደፍሮ ቆለጭ በትግል ስሙ መድፉ ከአንድ ወር በፊት በዚሁ አካባቢ በተካሄደ ውጊያ በከፍተኛ ጀግንነት ተዋግቶ በክብር መስዋዕት መሆኑን ያስታወሰው አፋብኃኝ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ዘመቻ መድፉ ብሎ ባቀደው የተሳካ ኦፕሬሽን ከ35 በላይ የአገዛዙ ጥምር ጦር ሙት ከ15 በላይ ደግሞ ከባድና ቀላል ቁስለኛ ማድረግ መቻሉን በግንባር መረጃው ላይ አመላክተዋል። በዚህ አውደ ውጊያ ከ25 በላይ ክላሽኮቭና የቃታ ጦር መሳሪያዎችን በምርኮ ገቢ ማድረግ መቻሉን ኮሩ አክሎ ገልጸዋል። ከውጊያው በኋላ ከማቡክ ከተማ የተነሳው የመከላከያ ሰራዊትና አድማ ብተና በአምባጅሃ ላይ የፋኖ ደጋፊና መረጃ ናችሁ በማለት የንጹሐን ቤቶችን ማቃጠሉን፣ ቁጥራቸው በውል ያልታወቁ ወጣቶችን አፍኖ መውሰዱን የአፋብኃኝ ቴዎድሮስ እዝ 105ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በተመሳሳይ የአውደ ውጊያ መረጃችን በዚሁ የጎጃም ቀጠና 109ኛ ኮር በርካታ ቦታዎች ላይ ጥቃት በመፈጸም ጀብድ ፈጽመዋል። አፋብኃኝ ቴዎድሮስ እዝ 109ኛ ኮር በሶስቱም ክፍለ ጦሮች በተለያዩ ቦታዎች አውደ ውጊያ በማድረግ በርካታ የአገዛዙን ኃይል በመደምሰስ ታላቅ ጀብድ መፈጸሙን በገለጸበት የግንባር መረጃው ብር ሸለቆ ወታደራዊ ማሰልጠኛ ላይበር ከተማና ወታደር ሰፈር በመመሸግ ዙሪያ ጥበቃ የነበረ የአገዛዙን ጦር በሌሊት ከበባ በመስራት መብረቃዊ ጥቃት በመክፈት ከ10 በላይ ሞት ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦር ደግሞ ቁስለኛ ማድረግ መቻሉን ገልጸዋል። በተመሳሳይ የአውደ ውጊያ መረጃችን በምዕራብ ጎጃም ወንበርማ ወረዳ ሽንዲ ከተማ መሽጎ የገጠር ቀበሌ ነዋሪ ማህበረሰቡን ለመዝረፍ ሀብት ንብረት ለማውደምና ንጹሐንን ለመጨፍጨፍ በኮኪ በኩል ወደ ገዳድ ቀበሌ በተንቀሳቀሰው የአገዛዙ ጦር ላይ 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ እዝ ኮማንዶ ዩኒት በቅንጅት በሰነዘሩት ማጥቃት የምስራቅ እዝ የ73ኛ ክፍለ ጦር የ2 ሬጅመንት መሪን ጨምሮ በርካታ የብልጽግና መከላከያ ኃይል ሞትና ቁስለኛ በማድረግ ውጊያውን በበላይነት ማጠናቀቁን ገልጸዋል። ከረንበጫና አማኑኤል ከተማ በመነሳት በተለያዩ አቅጣጫ የተንቀሳቀሰው ሌላኛው የአገዛዙ ጦር በቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ቀጥተኛ ማጥቃት እንደከፈቱበት ይህ አውደ ውጊያ ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን የተደረገ መሆኑን ውጊያው መበርታቱን ተከትሎ አገዛዙ ኔትወርክ በማጥፋቱ የአውደ ውጊያ ማጠቃለያ ውጤቱን ማወቅ እንዳልተቻለ በግንባር መረጃው ላይ ተመላክተዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ፓራ ኮማንዶ በሚል አሰልጥኖ ያሰማራው የሚሊሻ ኃይል በጅምላ እየፈረሰ ፋኖን መቀላቀሉን ቀጥሏል። አገዛዙ በቅርቡ ፓራ ኮማንዶ አስመርቄ ለጦርነት አሰማራለሁ ያለ ቢሆንም ፓራ ኮማንዶ በደርዘን እየፈረሰ ይገኛል ሲል መረጃውን ያደረሰን አፋብኃኝ ቴዎድሮስ እዝ በዛሬው ዕለት በሜጫ ቀጠና ብቻ 11 የፓራ ኮማንዶ አባል
109ኛ ኮር 99ኛ ክፍለ ጦር መቀላቀላቸውን አረጋግጠዋል። ሁሉም የፓራ ኮማንዶ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አፋብን ቴዎድሮስ እዝ አክሎ ገልጸዋል። በሌላ የግንባር መረጃ በማዕከላዊ ጎንደር በለሳ ቀጠና በጉዞ ላይ በነበሩ የአገዛዙ የወረዳ አመራሮችና እጀባ ላይ በነበሩ የአገዛዙ ወታደሮች ላይ ጥቃት ተከፍቶ ከባድ ጉዳት መድረሱን አፋብን በላይ እዝ ቴዎድሮስ እዝ 5ኛ ኮር አስታውቋል። የበለሳ ደጋማ ክፍል በሆነው ደጎማ ተብሎ በሚጠራው ቀጠና ወደ አርባያ ከተማ ጉዞ ላይ በነበሩ የወረዳ ባለስልጣናትና በእጀባ ላይ በነበሩ የአገዛዙ ወታደሮች ላይ በተከፈተው ማጥቃት የወረዳው ባለስልጣናት ከነተሽከርካሪና አጃቢዎቻቸው ጉዳት እንደደረሰባቸው የቆመው የግንባር መረጃው ሆኖም ግን የጉዳት መጠኑን በዝርዝር አልተገለጸም። በዚሁ የበለሳ ቀጠና የተጠናከረ ውጊያ የቀጠለ ሲሆን ባለፉት 2-3 ቀናት የዳግማዊ ቴዎድሮስ 1ኛ ኮር የጎንደር በጋሻው ክፍለ ጦር አሃዶች ወረሃላ ዙሪያ ማዛርብ፣ ስሁር፣ አላንጌና ፈንጣ ሐዋርያት በተባሉ አካባቢዎች አዳዲስ የውጊያ ግንባሮች ተከፍተው ፋኖ ነጻ ቀጠናዎችን ማስፋት መቻሉ ተገልጿል። አፋብን ሸዋ ጠቅላይ ግዛት በአገዛዙ ግብረ ኃይል ላይ እርምጃ መውሰዱን አስታውቋል። እርምጃው የህዝብን ደህንነት የማስጠበቅ የትግል ተልዕኮ አካል እንደሆነ ቀጣይነት እንደሚኖረውም አረጋግጠዋል። አፋብን ሸዋ ጠቅላይ ግዛት እዝ በሬማ ከተማ ዙሪያ የሚኖሩ የድሬ ቀበሌ ነዋሪዎችን ለብልጽግና ፓርቲ ከፍተኛ መጠን የተጣለበት የገንዘብ ተመን ካላዋጣችሁ በሚል በኃይል በመደብደብ ላይ በነበሩ የአገዛዙ ግብረ ኃይል አባላት ላይ እርምጃ መውሰዱን አስታውቋል። እርምጃውን የወሰደው አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር መሆኑን ያስታወቀው እዙ የአገዛዙን ዕድሜ በማራዘም በህዝባችን ላይ ተጨማሪ የመከራና የጭቆና ዓመታት የባርነት ዘመንን ለመጫን በአገዛዙ ወታደሮች በየቀኑ እየተጨፈጨፈ ያለውን የአማራን ህዝብ በጉልበት በማስገደድና በኃይል ድብደባ በመፈጸም የአገዛዙ ግብረ ኃይል አባላት ላይ የተወሰደው እርምጃ ቀጣይነት እንደሚኖረው ገልጸዋል። ለአገዛዙ ዕድሜ ማራዘሚያ የሚሆን የገንዘብ መዋጮ በሚጠይቁ ማናቸውም ካድሬዎች ላይ የሚወሰደው እርምጃ እንደሚቀጥል ያረጋገጠው አፋብን ሸዋ ጠቅላይ ግዛት እዝ መራቤቴ አውራጃ የሚዳና ሬማ ወረዳ በሬማ ከተማ አቅራቢያ መጋቢት 7 ቀን 2018 ከቀኑ 6 ሰዓት ላይ በከተማው ዙሪያ ያሉ የድሬ ቀበሌ ነዋሪዎችን ያለ ፍቃዳቸው በኃይል ለብልጽግና ፓርቲ መዋጮ እንዲከፍሉ በ30 የሚሊሻ አባላት የሚመራው ግብረ ኃይል ከየቤታቸው ንጹሐንን እያስገደደ ማስወጣቱን ድብደባና የኃይል አማራጭ መጠቀሙን ተከትሎ መረጃው የደረሳቸው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ጀግናው አስማረ ዳኜ 1ኛ ሻለቃ መብረቃዊ እርምጃ መውሰዱን ኮሩ በግንባር መረጃው አስታውቋል። መረጃው እንደደረሳቸው በቦታው ላይ ተወርውረው የተገኙት የክፍለ ጦሩ አስማረ ዳኜ 1ኛ ሻለቃ ቃኞች በወሰዱት ድንገተኛ ጥቃት በሬማ ከተማ ዙሪያ የድሬ ቀበሌ ነዋሪዎች ያለ ፈቃዳቸው ለአገዛዙ ዕድሜ ማራዘሚያ የተጣለባቸውን ገንዘብ እንዲከፍሉ ኃይልን በመጠቀም በድብደባ ላይ በነበሩ የግብረ ኃይሉ አባላት ላይ የማያዳግም እርምጃ ሲወስዱ ቀሪዎች እግሬ አውጭኝ ብለው በመሸሽ እንዳመለጡ የአካባቢውን ህዝብም ነጻ ማድረግ እንደተቻለ በግንባር መረጃው ላይ ተመላክተዋል። ከባድ ጉዳት ያስተናገዱት የሚሊሻ አባላት ወደ ዓለም ከተማ እናት ሆስፒታል በሪፈር መላካቸውን የአጼ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበበ አላዩ አረጋግጠዋል። አርበኛው በመልእክቱ እንደገለጸው የአስማረ ዳኜ 1ኛ ሻለቃ በወሰዱት መብረቃዊ ጥቃት የአገዛዙ ግብረ ኃይል ዳግም ወደ ቀጠናው እንዳይመለስ ያደርጋል፣ ለህዝባችንም እፎይታ የሰጠ አስተማሪ እርምጃ ነው ብለዋል። አሁንም ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውንም አካል የአገዛዙ ወንበር አስጠባቂዎች ላይ ሰራዊታችን የማያዳግም እርምጃ መውሰዱን አጠናክሮ ይቀጥላል ሲል አጼ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበበ አላዩ አሳስበዋል። ከፍተኛው የአሜሪካ የጸረ ሽብር ባለስልጣን የኢራንን ጦርነት በመቃወም ስራቸውን ለቀቁ። የኢራኑ ፕሬዝዳንት ደግሞ ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቅርበዋል። የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር የሆኑት ጆ ኬንት አሜሪካ በኢራን ላይ የከፈተችውን ጦርነት በመቃወም ዛሬ ማክሰኞ መጋቢት 8 ቀን በገዛ ፈቃዳቸው ከስልጣን መልቀቃቸውን አስታውቀዋል። የከፍተኛ ባለስልጣኑ ስልጣን መልቀቅ የአሜሪካን የጦርነት ተሳትፎ ፍትሐዊነት ጥያቄ ምልክት ውስጥ የከተተው ሆኗል። ባለስልጣኑ ውሳኔያቸውን ይፋ ያደረጉት በኤክስ ገጻቸው ላይ ሲሆን ጦርነቱ ፍትሐዊ እንዳልሆነና ሀገራቸው አሜሪካ ኢራን ላይ ጥቃት እንድትሰነዝር የተደረገው በከፍተኛ ግፊት እንደሆነ ገልጸዋል። ጆ ኬንት በመልቀቂያ ጽሑፋቸው ላይ በኢራን ላይ እየተካሄደ ያለውን ጦርነት ሕሊናዬ ሊቀበለው አልቻለም ያሉ ሲሆን ኢራን በአሜሪካ ላይ የደቀነችው ምንም አይነት የቅርብ ስጋት እንዳልነበረም አጽንኦት ሰጥተዋል። እንደሳቸው ገለጻ አሜሪካ ወደዚህ ጦርነት የገባችው ከእስራኤልና በአሜሪካ ውስጥ ካለው ጠንካራ የእስራኤል ደጋፊ ቡድን በደረሰባት ከፍተኛ ግፊት ሳቢያ ነው። ይህ ድንገተኛ የስራ መልቀቅ በአሜሪካ የፖለቲካ መንደር በተለይም በሚዲያዎች ዘንድ ከፍተኛ መነጋገሪያ ሆኗል።
ኬንት ኢራን በሀገራችን ላይ ያደረሰችው አፋጣኝ አደጋ የለም በማለት የገለጹት ሀሳብ ነጩ ቤተ መንግስት ለጦርነቱ የሰጠውን ምክንያት ጥያቄ ውስጥ የሚከት ሆኖ ተገኝተዋል። በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የጸረ ሽብር ከፍተኛ ባለስልጣን የነበሩት ግለሰብ ፕሬዚዳንቱ መንገዳቸውን እንዲያስተካክሉ ጥሪያቸውን አቅርበዋል። እድሜያቸው 45 የሆኑት ጆ ኬንት የአሜሪካ ልዩ ኃይልና የሲአይኤ የቀድሞ አባል ናቸው። ባለቤታቸው የባህር ኃይል የሚስጥር ኮድ ባለሙያ የነበረችው ሻነን ኬንት በ2011 በሶሪያ በተፈጸመ የቦምብ ጥቃት መገደሏ ይታወሳል። እንደ ቢቢሲ ዘገባ ነጩ ቤተ መንግስት ስለ ኬንት የስራ መልቀቂያ አስተያየት እንዲሰጥ ቢጠየቅም እስካሁን ምላሽ አልሰጠም። የባለስልጣኑን ውሳኔ ተከትሎ የኢራን ሚዲያዎች አሜሪካ የምትመራው በጽዮናዊቷ ፍላጎት ነው የሚለው ክስ ከፍ አድርገው በማሰማት ላይ ናቸው። በሌላ በኩል ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቅርባለች። የኢራኑ ፕሬዚዳንት መሱድ ፔሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አድርገዋል። ፕሬዚዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉት ነጥቦች መሟላት እንዳለባቸው ገልጸዋል። አንደኛ፣ ኢራን ህጋዊ መብቶች መከበር፣ የሀገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ። ሁለተኛ፣ የካሳ ክፍያ፣ በግጭቱ ምክንያት በኢራን ላይ ለደረሰው ጉዳት ተገቢው ካሳ እንዲከፈል። ሶስተኛ፣ ዓለም አቀፍ ዋስትና፣ ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥ ጠይቀዋል። ፕሬዚዳንቱ ለጦርነቱ መከሰት እስራኤልና አሜሪካን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ በይፋ የሀገራቸውን አቋም አስታውቀዋል። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ይህንን የተኩስ አቁም ቅድመ ሁኔታ ባቀረቡበት በዛሬው ዕለት የሀገሪቱ የበላይ ጠባቂና መንፈሳዊ መሪ ሆነው የተመረጡት ሞጅታብ ሀሚኒ ከአሜሪካ የቀረበላቸውን የተኩስ አቁም ጥያቄ ውድቅ አድርገዋል። የሞጅታብ ቃል ነው ተብሎ በኢራን ሚዲያዎች ላይ በተሰራጨው ዘገባ ላይ እንደተመላከተው መሪው ማንኛውም ድርድር ከመደረጉ በፊት አሜሪካና እስራኤል መሸነፋቸው ታውቆ ካሳ መክፈል አለባቸው ሲሉ የሀገሪቱን ጠንካራ አቋም አንጸባርቀዋል። እስራኤል በኢራን መዲና ቴሄራን ላይ መጠነ ሰፊ የአየር ጥቃት ስትሰነዝር በመሪዋ ኔታንያሁ በኩል ደግሞ ለኢራን ሕዝብ ጥሪ ቀርበዋል። ኔታንያሁ ጦርነቱን የአገዛዙን ቀንበር ለመጣል ትልቅ እድል ሲሉ ጠርተውታል። ለኢራን ሕዝብም ጥሪ አቅርበዋል። የኢራን እስራኤል ጦርነት ከተጀመረ ዛሬ 18ኛ ቀን ተቆጥሯል። በ18ኛ ቀኑ የጦርነት ውሎ በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ደረጃ መሸጋገሩን የሚያሳይ አዲስ ክስተት ተከስቷል። የእስራኤል ጦር ዛሬ ማክሰኞ መጋቢት 8 ቀን በኢራን ዋና ከተማ ቴሄራን ላይ መጠነ ሰፊ የአየር ድብደባ ፈጽሟል። የእስራኤል ወታደራዊ መግለጫ እንደሚያመለክተው ጥቃቱ ያነጣጠረው በመላው ቴሄራን በሚገኙ የአገዛዙ መሰረተ ልማቶች ላይ ነው። እስካሁን ስለወደሙት የተወሰኑ ኢላማዎችም ሆነ ስለደረሰው የሰው ሕይወት መጥፋት ዝርዝር መረጃ አልተሰጠም። ይህ አዲስ ድብደባ የተሰነዘረው ኢራን ከፍተኛ የጸጥታ ባለስልጣኗ አሊ ላርጃኒ በእስራኤል ተገደሉ መባሉን ተከትሎ ወደ እስራኤል የላከችውን የሚሳኤል ናዳ ለመመለስ እንደሆነ ተገልጸዋል። ካለፈው ከየካቲት 21 ቀን ጀምሮ ላለፉት 18 ቀናት እስራኤልና አሜሪካ በጋራ በኢራን ላይ የሚሰነዝሩት ጥቃት ከጊዜ ወደ ጊዜ መጠኑን በማሳደግ ላይ ሲሆን እስካሁን በነበረው ሂደት የቀድሞውን የበላይ መሪ አሊ ሀሚኒን ጨምሮ ወደ 1300 የሚጠጉ ሰዎች መገደላቸው ተዘግበዋል። ኢራን በበኩሏ በእስራኤል፣ በዮርዳኖስ፣ በኢራቅና የአሜሪካ የጦር ሰፈሮች ባሉባቸው የባህረ ሰላጤው ሀገራት በድሮንና በሚሳኤል አጸፋዊ እርምጃዎችን እየወሰደች ትገኛለች። ይህም በዓለም አቀፍ ገበያ ላይ መዋዠቅን ፈጥሯል። በአቪዬሽንና በበረራ መስመሮች ላይ ከፍተኛ መስተጓጉል አስከትሏል። በአሁኑ ሰዓት በቴሄራን ሰማይ ላይ ፍንዳታዎች እየተሰሙ ሲሆን ቀውሱ ወደማይመለስበት ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት እያደረ ከፍ ብሏል። በተለይም የባህረ ሰላጤው ሀገራት አሜሪካ ኢራን ላይ የከፈተችውን ጦርነት እንዳትቋጭ መጠየቃቸው የጦርነቱን ተራዛሚነት ሊያባብሰው ይችላል ተብሏል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በበኩላቸው ጦርነቱን ለኢራናውያን የመጣ የለውጥ እድል ሲሉ ጠርተውታል። ለኢራን ሕዝብም ይፋዊ ጥሪ አቅርበዋል። ኔታንያሁ የኢራኑ ከፍተኛ የጸጥታ መኮንን አሊ ላርጃኒ መገደል ለኢራን ሕዝብ የአገዛዙን ቀንበር ለመጣል ትልቅ እድል እንደሚሰጥ በገለጹበት ንግግራቸው የኢራን ሕዝብ ነጻነቱን እንዲቀዳጅና አምባገነን ገዢዎቹን እንዲያስወግድ በር ተከፍቶለታል ብለዋል። በዛሬው ዕለት በእስራኤል አየር ኃይል የተገደሉት ላርጃኒ በእስራኤል ላይ ለሚሰነዘሩ ጥቃቶችና በሊባኖስና ሶሪያ ላለው ወታደራዊ እንቅስቃሴ ቁልፍ ሰው እንደነበሩ ይነገራል። የኒህ ወታደራዊ አመራር መገደል ኔታንያሁን በድል አድራጊነት እንዲናገሩ ለኢራን ሕዝብም የለውጥ እድል መጥቶልሃል ሲሉ መልእክት እንዲያስተላልፉ አነሳስቷቸዋል። የኔታንያሁ ንግግር በኢራን መንግስት ላይ የቀጥታ የጦርነት አዋጅ ያክል ተቆጥሯል። ይህ መግለጫ በኢራን ውስጥ የተቀሰቀሰውን የውስጥ አለመረጋጋትና በሁለቱ ሀገራት መካከል ያለውን ቀጥተኛ ወታደራዊ ግጭት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተንታኞች እየገለጹ ነው።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር